አዳኝ ኢየሱስ ገና ነው የእጄን ሰንሰለት በጠሰው ተመስገን ልበል ልገኝለት በእግሩ ስር ልውረድ ልስገድለት ይህም አነሰበት ማን ነው የሚያድነን እያሉ ከዛ ከሲኦል ለመውጣት ይቧጥጣሉ እና ምላሳቸው ወደ ውጭ ተጎልጉሏል ተጠማን ውሃ አንዴ በምላሳችን ላይ ጠብ የሚያደርግልን እንፈልጋለን እያሉ ይጮሃሉና አድኑ ማን ነው የሚያድነን እያሉ ወደ ሲኦሉ ለመውጣት ከሲኦል ለመውጣት ይቧጥጣሉ በቢሊየን ማለት ይችላል ህዝብ ነው ያለው እዛው የሚተራመስ ህዝብ ነውና ጩኸት ነው ጩኸት ምልሽ ጩኸት አይደለም በቃ ወዲያው ሲጮሁ እነዛ በኃይለኛ ሳቅ ያንቺ ገራፊዎች እነዛ የሲኦልን ደጃጣት ገራፊዎች የሚገርምሽ በጣም የደነቀኝን ከኔ እንዲ ተንጠራርቼ ያንን ያየው ከላይ ሲኦል ተብሎ ተጽፏል ኦኬ ሲኦል ከዛ ይጮሃሉና እነዛ ምን ይሏቸዋል የናንተ ጊዜ አልፏል ከዚህ የምትወጡበት ሰዓት እየተቀባበሉ ማለት ነው ያጠሩት በቁጥጥር ስር ውላችኋል ይሏቸው ማንንም ከኛ እጅ አያድናችሁ ይሄ የዘላለም መቃጠያ ስፍራችሁ ነው ይሏቸው አንድ ድል ስጡን አንድ ድል ወጣቱ ሁሉ ነው በቃ የሚጮህ አይ በቃ ወራ ቢሉትና ምንም ነገር እንዲያሉ እየገፉ ወደ ውስጥ ነው የሚከቷቸውና ምንም የመውጣት አቅም የላቸውም ታጥሯል ይጮሃሉ እነዚህ ይስቃሉ ጊዜው አልፏል እየሰቆ ጊዜው አልፏል በቁጥጥር ስር ናችሁ ከኛ እጅ አታመልጡም እንደዚህ ነው የሚሏቸው ያለቅሳሉ ምላሳቸው ወደ ውጭ ወጣ ነው ግማሹ ያለከልካል በቃ አመድ የሚመሳስሉ በጣም የሚያስፈራሩ እጅግ የሚያሳዝኑ ሰዎች አንድ ድል ስጡን እያሉ ነው የሚጮሁት አንዴ ለመጨረሻ ድል ስጡን እድል የላችሁ አሁን በእንደዚህ ሁኔታ ያለ እኔ ምን የምጮህ ነበር ከሲኦል አድኑኝ ያልኩኝ ከዚህ ልክ ዳዊት እንዳለው በሞትና በኔ መካከል አንድ እርምጃ ሲቀር ልክ በስተቀኝ ታላቅ ብርሃን በራ ታላቅ ብርሃን አይኔ ሊቋቋመው የማይችል ነጸብራቅ ብርሃን በራና እንዲ ካጎነበስኩበት ወገቤ ከታሰረበት እንዲ አንገቴ ጥምዝዝ አድርጌ ሳይ በርቀት ነጭ ልብስ የለበሰ በጣም በብዙ ግርማ ሞገስና ክብር የተሞላ አይኖቹ የሳት ነበልባል ሆነ ይመጣል ወደኔ ምን እንደሆነ አላውቅም ይመጣል ሲመጣ እባክህ ከነዚህ ክፉዎች አድነኝ እለዋለሁ ካሰቃዩኝ ለዘመናት ካንገላቱኝ አሁን ደግሞ ወደዚህ ሰዓት ሊከቱኝ ነውና ድረስልኝ ስለው ፍጥነቱ እንዲቀስ እያለ ነው የሚመጣው ቀስ ብሎ ሲመጣ ፍጠን እለዋለሁ ነቀስ እያለ ይመጣና አጠገቤ መጥቶ ብርክኪልና ዩርህራሄ መንፈስ ያየኛል እና እችን የምታክል የሳት መቀስ ይዟል እንትን የምታክለው ከዛ እባክህ እለዋለሁ በዚህ ባያስከው እሳት በወገቤ ላይ ያለውን እስራት በጥስልኝ ስለው በዛች በጫፏ እንድት ሲነካ ቆረጣል ከወገቤ ላይ ሃሌሉያ እሳቱ መቀስና ገመዱ አይመጣጠን ግን እንዲህ ሲነካ ተቆርጦ እንደቀ ወዲያውኑ እባብ ይሆናል በደንብ ያየሁት ማለት ነው ወዲያው እነዛ የጎተቱ የነበሩትን ጭምር ያገመድ ወደ ጥልቅ ባህር ገባ ከነሱ ጭምር ያየጎተቱት ያነሱ ወደ እንደገባ አላቀም ወደ ሲኦል ገቡ እግዚአብሔር ይመስገን ዋ ሃሌሉያ ነቃሽ በዛ ሰዓት ከዛ በኋላ አልነቃሁም በዛ መካከል አለምፀሐይ ያለኝ ጠርቶ ማዋራት ጀመረ እኔ ኢየሱስ ነኝ ለነዚህ ዘመናትና አመታት ያሰቃየሽን ስራትሽን ዛሬ በጥሽልሻለሁ አሜን አንቺ ማንንም አይደለሽ ያኔ ነሽ በቀረው ዘመን ሁሉ የኔን ስራ ትሰሪያለሽ ብዙዎችን ባንቺ ነፃ አወጣለሁ ከዚህ ከሲኦል ካየሹ ከሲኦል ከዚህ ከሚያስፈራው ሲኦል ትታደግልኛለሽ በሄድሽበት ሁሉ አብሬሽ ሆናለሁ
እኔ አምላክሽ ነኝ አባትሽ ነኝ ወዳጅሽ ነኝ ወንድምሽ ነኝ ጓደኛሽ ነኝ ለዘላለም አልለይሽ ጠፋ ተሰወረ ወዲያውኑ ብንንስል እነሱ ይጮዋሉ ቤተሰብ በሙሉ እኔ ተፈትቼ ብድግ ብዬ የመጀመሪያ የምፈራውን ሰውዬ ነው አንገቱ ላይ ተጠመጠምኩበት እንጂ ያ ከሳታ ካይኑ ወጣውን ሰውዬ እባክህ ያንን የፍቅር ሰው ፈልገዋለሁ አልኩት ከዛ አዳራሽ ውስጥ መሮጥ ጀመርኩ ስለፈጠረ አምላክ ሰው ነው የመሰለሽ ጌታ ኢየሱስ ነኝ ብሎኝ በቃ ይሩሩህ ደግ አባት አልኩት ደግ ነው እንዲህ አይነት ፍቅር ከናታ ላየው ብለዋለሁ ከአባት ያላየው እሱን ነው የምፈልገው በባክ ወገቡ ላይ ተጠምጥም እያለቀሰ አለምፀሐይ ተረጋጊ አለኝ ይሄን የምታየውን ራእይ እኔ አይቼዋለሁ ለካሱ አጠገቤ እየጸለየልኝ ያይ ነው በስተቀኝሽ ብርሃን አብርቶ የመጣው ነው አይደል አለኝ አው እሱ ዓለም ሳይፈጠር በፊት ከ2000 ዓመት በፊት ስላንቺ በደልና ኃጢያት የሞተልሽ ነፍሱን በቀራንዮ መስቀል ላይ የሰጠሽ ዛሬ ማንንም ሊፈታ ያልቻለውን እስራትሽን የበጠሰልሽ ኢየሱስ ነው አሜን ኢየሱስ ነውኝማ ብሎኛል አንዴ ላገኘው አልኩት ስለምታመልከው አምላክ ለምን አንዴ የምነግረው ነገር አለ በቃ እሱ ለዘላለም ካንቺ ጋር ነው አለ በቃ ከዛ ነፍሴን አላቅም እንደ እብድ ነው የሆንኩት ሮጣለሁ እንበረከካለሁ ሰግዳለሁ እነዛ እህቶች አቅፌ ጮሃለሁኝ ምንም እህቶቼን አብዳለሁ በሙሉ ጮሃሉ ወዲያውኑ እዛው በተለይ አንድ ወንድሜ ውጪ ነው አሁንና እኔ አሁን ነው መቀበል የምፈልገው አለ ከዛ ሁሉም እነሱም ተደፍተው ጓደኞቼ ጭምር እዛው ጌታን ተቀበሉ ሁሉም ትልቅ ድል ጌታን ተቀበሉ እግዚአብሔር ይባረክ ይሄ ማለት በ1978 ዓመት ነው አዎ የካቲት 8 ቀን በሚያስደንቅ ሁኔታ የናዝሬቱ ኢየሱስ ጀግናው ኢየሱስ አሜን የዶክተሮች ሁሉ ዶክተር የሆነው ኢየሱስ የነገስታት ሁሉ ንጉስ የጌቶች ሁሉ ጌታ ከማንም እርዳታ የማይፈልግ አምላክ ማንንም አጋዥ የማይፈልግ የማይጥል የማይተው በራሱ ሰዓት መጥቶ ፈታኝ እግዚአብሔር ይመስገን አስደናቂ ነው ሃሌሉያ ኢየሱስ ያድናል አሜን እዚህ ላይ ይቅርታ ላቋርጥሽና እንደው የዚህ ስቃይ ሁሉ ከዛ በኋላ በቃ ተነሱ ያ የቤተክርስቲያናችን ሽማግሌ ክፍል ያን ሁሉ ፋሚሊ ቤተሰብ ይዞ ሁሉ ትልቅ ምግብ ቤት ይዞን ገብቶ ምግብ ለመጀመሪያ ጊዜ በደንብ ምግብ በላ በዛው እዛው ቸርች አጠገብ ደግሞ ዘመዶቻችን ነበሩና ወደ ቤትኛ ወደ 22 ከመሄድ እኔ አቅም ደከመኝ ስለዚህ እዚሁ ማደር አለባት ተባለ እነዛ ደግሞ ጌታን አያውቁ ቤተሰብ ወጣቶች ነው የሚኖርበት ቤተሰቦቻቸው የሉም አራት አንድ ወንድና ሶስት ሴቶች ናቸው እዛ ፍራሽ አንጥፈውልኝ እነሱ በቃ የሰላም እንቅልፍተኝ ብሎ ያ የቤተክርስቲያናችን ሽማግሌ ክፍሌ ስጦታ ሰጠኝ ባይብል ቀፋርጌ ያንን ይዤ ወደ እዛ ሄድኩኝ ፍራሽ ተነጠፈልኝ ትልቁ ቤት እዛ ነው እኔ ሰርቪስ ቤት ነው እዚህ ይሻለኛል መሬት ብዬ አስተኝተውኝ ቤተሰብ በሙሉ ሄዱና ምንም ነገር ቢመጣ በኢየሱስ ስም በይነ ያሉኝ ምንም እንዳትፈሪ እና ይሄ ስም ከስም ሁሉ በላይ ነው ብለውኝ በቃ ጸልየው ሄዱ ለመጀመሪያ ጊዜ 8 ሰዓት ገባው ከምሽቱ 1 ሰዓት ነው የነቃሁት 5 ሰዓት የት ልውደቅ እንዲህ ብቻ እንዲህ መጋደሜን አውቀዋለሁ ፍራሹ ላይ በቃ ከዛ የት ልውደቅ አላቅ ተኛው ስሙ ይባረክ ልክ 1 ሰዓት ላይ ሆነው ልንገርሽ የሚያስገርም ነገር የኔ ጌታ ለካ ኢየሱስ ከኔ ጋር ጉዳይ ነበረው ከዛ 1 ሰዓት ላይ እዛው ተኝቼ ያለ ባይብሌን እንዲያቅፈኝ የተኛሁትና አለምፀሐይ ብሎ ጠራኝ በር ተዘግቷል አለምፀሐይ አቤት ብዬ ብድግ ስል ማንም የለም ደሞ ባጋጣሚ ጨልሟል መብራት ያው ሳያበሩ ቀን ነው አይወጡት ከዛ ብድግ ብዬ መብራት አበራውና ተመልሼ ተኛው ከዛ አንቺ ምንድነው ብዬ በኢየሱስ ስም 3 ጊዜ በይተብያለሁና በኢየሱስ ስም የተኛው አሁን ትንሽ ቆየና አለምፀሐይ ተነሽ አለኝ ድምጽ ነው ሲለኝ ምንድነው ብዬ ማን ነው ስል ምንም የለም ተመልሼ ተኛው ለሶስተኛ ጊዜ ግን ልክ እንደ ቆማ አይነት አካል አይነት ነገር ይመስለኛል አላየውም እንዲገዘፈ ነገር ይመጣና ተገቢና ተከተኝ ይለኛል ተነሽና ተከተኝ ሲለኝ ምንም እንዳደረኩ አላቅም ጫማዬን ብድግ አድርጌ ያረኩና ባይብሌን እንደዚህ ይዤ ግቢ ወደ ዋና ወደ ሳሎን ይለኛል ድምጹን እየተከተልኩ ገባው በአሁን ተንበርከኪ አለ አጠገቤ እንዲቆማ ይመስለኛል ከዛ ምንም ጸሎት አላቅም ተንበረከኩ ተንበርክኬ
ደግሞ እንደ አዲስ የቀኑን ሲኦል ያሳየኛል። እንዴት እንደዳንኩ እንዴት እንደተቆረጠ ስራቴ እየተሰከዛ ማልቀስ ጀመርኩ። ምንም ልጸሎት አልችልም። ኢየሱስ እወድሃለሁ፣ ኢየሱስ አትለየኝ፣ በቃ ስራቴን የበጠስክልኝ ከሲኦል አድነኛል፣ ማንም ሊፈታኝ ካልቻሉ እያልኩ እንደ እብድ ነው የምጮኸው። በቃ ቤቱ ቅልጥልጥ እስከሚወጣ የጮክ በጣም ነው የምጮኸው። ጌታ እወድሃለሁ፣ አትጥፋብኝ፣ በቃ አትለየኝ እያልኩኝ በጣም እየጸለይኩ እያመሰገንኩት በቃ እያመሰገንኩ እያለ እንደዚህ ከኮርነር በኩል እንዲህ ሰንጥቆ እሳት ይመጣል። የተጠቀለለ እሳት የተጠቀለለ እሳት ይመጣና እንዲህ በጣራው ላይ ይመጣና እንዲህ ወደኔ ወዳለሁበት ወደ ሶፋው አካባቢ ላይ ከፍ ያለ ነው ቤቱ እና ይመጣና ቀስ እያለ ይመጣል። እኔ ተንበርክኬያለሁ። ከዛ ሰውነቴ መጋል ይጀምራል። ወዲያውኑ ይመጣና ያ እሳት በጭንቅላቴ ውስጥ ሃሌሉያ ይገባና አንዴ ትሲት ሰውነቴ እሳት መንደድ ይጀምርና በልሳን ጸለይኩ። ምንም አላውቅም ስለ ልሳን። አንዴ በልሳን ጸለይኩ። ሻምፓን ተራባዲያና ምንም አላውቅምና በጣም ደነገጥኩ። ግን ደስታ አለ ውስጤ። ፈራው። ልሳኑ የሚወጣው ካፌ ውስጥ ሌላ ነው። ወደ ቋንቋዬ ለመመለስ መሞክርም እንደገና ያ ልሳን ነው የሚወጣው። ምንም የማውቀው ነገር የለም ስለ ልሳን ምንም። እና ያን እሳት አየሁት። ከዛ እጄ ሁሉ እሳት ሆነ። ካፌ ውስጥ የምናገረው ልሳን ሁሉ እንደ እሳት እየተወረወረ ሁሉ አየዋለሁ። ከዛ ብድግ ብዬ እየሮጥኩኝ ወደ መኝታ ክፍል ገብቼ እንዲህ ልጆቹ አልጋ ከፍ ያለ አልጋ ነው። እንዲህ ስገባ አልጋው ይገለበጣል። እንዲህ ምነካቸው ወንበሮች በሙሉ ይወድቃሉ። አንዴ ሄጄ መሬት ላይ ይዘረጋለሁ። በቃ ቤቱ እንዲህ በአንድ እግሩ ተገለባበጠ። በቃ የማደርገውን አላውቅም። ደስታ አለ፣ ፍርሃት አለ። ከዛ ሹራቢ እንደማውልቄ እዚህ ውስጥ ክትታሪክ ስለ አሁንም ይወረወራል። ከዛ ኧረ ኢየሱስ 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 አልኩኝ። መጨረሻ ላይ ወደ የአምስቱን ክፍል ውስጥ እየሮጥኩ ኢየሱስ ሰይጣን ነው መሰለኝ እንደዚህ ነው ያልኩት። ማስተዋወሰው ሰይጣን ነው መሰለኝ ልሳን አንደበቴን ቀየረው። መልስልኝ ወይኔ ስለ አሁንም ልሳን ነው የሚወጣ። አሁንም በዚህ መካከል እነዛ ሰዎች ጎላ ሚካኤል ሄደው ነበር እዛ አጠገብ የአጎቶቻችን ልጆች እና 2 ሰዓት ተኩል ሲገቡ ማታ ያ ቤት በአንድ እግሩ ቆመ። ድብልቅልቁ ወጥቷል። የሰው ቤት አይመስልም። ወዲያውኑ ቤተሰብ ጋር ነው በቃ ለመደወል ስልክ አንስተው አይምሮ አንስታለች ብለህ ደውል ይባባላል። አይምሮ አንስታለች፣ ቤቱ ተገለባብጧል፣ ድረሱ በመኪና ፍጠኑልን እያሉ ፍጠንና ድረሱ በላቸው፣ አይምሮ አንስታለች ይባባላሉ። እና ልክ ሲደውሉ ሲሉ መጣ ያ ድምፅ ወደ እኔና አጠገቤ ቆመ። እንደሰው አለምፀሐይ እነዚህ ሰዎች ሂጂና ስልኩን እንዳይደውሉ ንገሪያቸው አለ ሲለኝ፣ እናንተ አልኳቸው ሂጂ። አንዴ ተበተኑ ማለት እድሜ የሚበላልጡኝ እኮ ናቸው። በጣም ደነገጡ። አንድ ሰው ስልክ እንዳይደውል ቁጭ አድርጉ፣ ስልኩን የቤት ስልክ ነው ቁጭ አድርጉና ምን ልበላቸው ስለው እዚህ ሶፋ ላይ ቁጭ በሉ በያቸው አለ። አንድ ሰው ሳይነቃነቅ እዚህ ሶፋ ላይ ተቀመጡ ስል ሼክ እያደረጉ ማለት ነው። በጣም ፈሩኝ። አንኛ የቤቱን ሁኔታ አንዳንድ ነገሮች ስታይ ያስደነግጣል። ቁጭ አሉ። ከዛ በኋላ አሁን ደግሞ የምታደርጊውን እነግርሻለሁ አለ። እነዚህ ሰዎች እኔን አያውቁም። እኔ የሞትኩላቸውን ለኔ ልክ እንደ ሰው ያወራኛል። ቆመው የሞትኩላቸውን ዋጋ የከፈልኩላቸውን ደሜን ያፈሰስኩላቸውን ኢየሱስን አያውቁኝ። እኔ እንደ ሞትኩላቸው ለነሱ ደግሞ የዘላለም ሕይወት የምሰጠው ኢየሱስ ክርስቶስ እኔ ብቻ እንደሆንኩ ንገሪያቸው አለ። እንዴት እንደምገልጠው አላውቅም። በልሳን ጸልያለሁ አልኩሽ፣ ኃይል አለ። እንዲህ ቆሜ አይደለም የምናገረው። እንዴት እንደሚያደርገኝ አላውቅም። በጣም ፈርተውኛል። ከዛ በኋላ ኢየሱስ ይወዳችኋል በሚል ነው የጀመርኩት። ስብስብ ብለው ነው ቁጭ ያሉት። ይኸውላችሁ እኔ አልታመምኩም፣ እኔ ጤነኛ ነኝ። ዛሬ ነው ኢየሱስ የፈታኝ። የኔን ጭንቅና መከራ ሁሉም ዘመድ አዝማድ ሁሉ ያውቀዋል። ዛሬ ነፃ የወጣው ሰው ነኝ። ስለኔ በደልና ኃጢአት የሞተልኝን ኢየሱስን አላውቀውም ነበር። ዛሬ አግኝቼው ተፈትቻለሁ። ዛሬ መፈታቴን ቀን አድርጎልኛል ያለምንም በነፃ። ዛሬ ለነፍሳችሁ መዳንን ትፈልጋላችሁ ስላቸው አዎ አሉኝ በአንድ ድምፅ። እንግዲህ የሞተላችሁ ኢየሱስን የግል አዳኛችሁ አድርጋችሁ ተቀበሉ። ብትቀበሉ ሕይወት ይሆንላችሁ ስላቸው እንቀበላለን አሉ። በሉ ተነሱና ተንበርከኩ ብዬ አገልግሎት የጀመርኩት እዛ ቤት የመጀመሪያ
እግዚአብሔር ይመስገን 4 ነፍስ ጌታን ተቀበሉ እያለቀሱ እና እኔ እንግዲህ እዛ ያስባሉኝን ብዙም ባላቀውም ኢየሱስ ያድናል በሉ እያልኩ ነው ያስቀበልኳቸው። ሰይጣንን ክደናል በሉ ስለ እየጮሁ ያለቀሱ ጌታን ተቀበሉ። አይገርምም? በዚሁ በቃ አገልግሎትሽን ጀመርሽ ማለት በቃ 4 ነፍስ ነው የሰጠኝ የመጀመሪያ ቀን ማለት ነው ኢየሱስ ጀመረ። ከዛ ወዲያውኑ አሁን ተነሱና ቁጭ በሉ በያቸዋል። ቁጭ አሉ። አሁን ደግሞ ቃል አካፍል ተባልኩኝ። ቃል አለ ምን ላካፍል ስለው ግለጭው ሲለኝ ለካ አስገልጦም የሚያስነብብ ኢየሱስ ነው። ገለጥ ሳረግ አንደኛ ቆሮንቶስ ምዕራፍ 13 ስለ ፍቅር ይታገሳል፣ ፍቅር ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም የሚለውን ቃል ሰበክሽ። እኔ አሁን ደግመሽ ስበኪ ብትኝ በእንዲህ አይነት በልዩ መገለጥ ሰበኩ እና መስበክ ስጀምር ገና ወንዱም 3ቱም ሴቶች ማልቀስ ጀመሩ እያሉ ማለት በቃ እኔ ሰብካለሁ እነሱ ያለቅሳሉ። ከዛ በኋላ አቁሜ በጣም አሳዘኑኝ። እንዴ ምን ሆናችሁ ነው? እኔ እኮ የምናገረው እግዚአብሔርን ቃል ነው። ምን ሆናችሁ ነው እንደዚህ የምታለቅሱት አልኳቸው። ይሄ ፍቅር ነው ያስለቀሰናል። እንግዲህ አሁን የዳነ ሰው ፍቅሩ ይልሻል አይታመንም። የመንፈስ ቅዱስ ስራ ነው ያ ሰዓት ላይ ኢየሱስ ፕሬዘንስ ያለካ የእግዚአብሔር ክብር ከቦታ እኔም ራሴ መቋቋም ማልችለው ኃይል ውስጥ ነው ያለሁትና ፍቅሩ ነው አሉ። በቃ ይሄን ስብከት እስከምጨርስ ድረስ አንድ ሰው ማልቀስ አይፈቀድም አልኳቸው። ጸጥ በሉና ስርዓት ይዛችሁ ተቀመጡ ብዬ ምንም አላቆም። ዝም ብለው ያንን ቃል ሰሙ። ከተሰበኩ በኋላ አሁን ትጸልያለሽ አለኝ። እዛው አገልግሎት ጀመርኩ ማለት ነው። ጌታን አስቀበልኩ፣ ወንጌል ሰበኩ። ከዛ በኋላ ይሄ የእውቀትና የመገለጥ ስጦታ የሚባለው ተሰጠኝ። አላቅም ምንም እንግዲህ በኋላ ነው ይሄን ሁሉ በቀሩት ነው እንግዲህ ምን አደረግሽ የዛለት በእውቀቱ? ከዛ እንዲህ አለኝ 4ቱም ተጣልተዋል አለኝ። የመጡትን በየተራ ነው። ስለዚህ 4ቱም በማስታረቅ ታገለግያለሽ ዛሬ አለኝ። የመገለጥ ስጦታ አስታረቅ። ተነስቼ እናንተ እኔ ማመልከው ኢየሱስ አልኳቸው። ትወዱታላችሁ? አዎ። አንድ ነገር ነገረኝ። ምን ነገረሽ? 4ቱም ተጣልተዋል ይለኛል። አዎ ተጣልተናል አሉ 4ቱም ሲሉ ከዛ ተጣልታችኋል? አዎ በሉ በየተራ ይቅርታ ተጠያየቁ ሲባል እኔ ነኝ ጥፋተኛ፣ እኔ ነኝ ዛሬ ለማስታረቅ 1 ዓመት 2 ዓመት ነው ይፈጅብን። ለቅሶ ቤት ሆነ። እኔ ነኝ የበደልኩት። አንዱ ላይ ይወድቃል፣ አንዱ ላይ በቃ አቅም እስከማጣ ድረስ እንዴት አድርጌ ልገላግላቸው? ከዛ በኋላ አሁን እንግዲህ እምላችሁን አድርጉ በሉ በየተራ አንዱ ይቆማል፣ 3ታችሁም ሙደቁ ብዬ በየተራ እኔ ነኝ የበደልኩሽ እኔ ነኝ እያሉ የደም እንባ እየተላቀሱ ተታረቁ። ያንን አገልግሎት አገለገልኩኝ። ከዛ ጌታ እንደዚህ ያለኝ አሁን ደግሞ ጥቂት ሰዓታት አብረሻቸው ትጸልያለሽና መሃላቸው ገብቼ እንድጸልይ ይዤ መጽሐፍ ቅዱሴን እነሱ አጠገብ ይዤ ተንበረከኩና አብረን ስንጸልይ ከሌሊቱ 9 ሰዓት ሆነ። ተጸልይ በቃ እነሱ ጮሃሉ፣ እኔ ጮሃለሁ። ምንም እኮ እንደምንጸልይ ማናውቅም። ቤቱን እንዲህ የክብር ደመና ነው የሸፈነው። እሳት ነው ደመና እሳት የከበበንና ጮሃሉ፣ ያለቅሳሉ፣ ይወድቃሉ። እኔም ጮሃለሁ፣ አለቅሳለሁ። 9 ሰዓት ሆነ። አሁን ስጋ እረፍት ያስፈልጋቸዋልና ግቡና ተኙ አለ። በምሪት ነው የምነግርሽ። ተነሳን ወደ መኝታ ቤት። እኔ በቃ ሄጄ እንዲህ ስል የት እንዳለው ማላቅም። ከጠዋቱ 3 ሰዓት ነው የነቃሁት። እግዚአብሔር ይመስገን። እኔ መቼም ይሄንን ራሱ ምስክርነት በዓለም ላይ በዩቲዩብ መልቀቃችን ትልቅ ለእግዚአብሔር ክብር ይሁን። በእውነት ትልቅ የምስራች ነው። ከዚሁ ጋር ግን እንደው የሚገርመኝ ነገር እየፈራሁ መምጠይቅሽ ነው። አሁን በቤተ ክርስቲያን ይቅር መባባል አቅቶናል። በየትም ቦታ ያለ ነው እርስ በርስ በቤታችንም በተለይ ደግሞ በአገልጋዮች መካከልና የእግዚአብሔር መንፈስ ቅዱስ በሙላት አለመገለጹ ነው እንዲህ ብለን ይቅር ለመባባል ያቃተን። በምን ላይ ነው መጸለይ ያለብን? መንፈስ ቅዱስ ሆይ ወደኛ ና እንደ ድሮ። መንፈስ ቅዱስ ወደ ግል ህይወታችን፣ መንፈስ ቅዱስ ወደ ቤተ ክርስቲያናችን መምጣት አለበት። የእውነት ነው የምላችሁ። በቃ መንፈስ ቅዱስ እኔና እናንተን ሁለንተናችንን ከተቆጣጠረ፣ መንፈስ ቅዱስ ቤተ ክርስቲያንን ከገዛት ምን ለመንፈሱ የማይገዛ ምን አለ? ማንም አይንበረከካል። ስለዚህ የእግዚአብሔር መንፈሳዊ ወደኛ ተመለስ እንበለው ማለት ነው። እውነት ነው። በቃ አሁን እኮ አለ ብለን ራሳችንን የሳትንበት እኮ ነገር ነው። የሱ ፕሬዘንስ ባለበት ይሄ አይኖርም ነበር። አዎ እግዚአብሔር ይርዳ። እግዚአብሔር ከዚህ ጋር የይዤ የምጠይቅሽ በምትናገሪበት ሰዓት ስለ ካርቱን ፊልሙ
አሁን ልጆቻችን በቃ ምን አሁን የቴሌጆች ወንድ ልጆች ቤት አሉ ትንሾቹ እንኳን እነሱ የኔም ልጅ ትልቋ በፍቅር ነው የምታየው ይሄ ነገር ከጥልቁ ጋር የተያዘ የክፉ አሰራር መሆኑን እግዚአብሔር ባንቺ ከተናገረ ወላጆች እንዴት አድርገው ነው ልጆቻቸውን ከዚህ ማስወጣት የሚችሉት? እኔ በድፍረት ነው የምናገረው በእውነት ነው የምላችሁና ብዙ አይታችሁ እንደሆነ ከካርቶን ፊልሞችም ቀጥሎም ያሉ ብዙ ፊልሞች ከጥልቅ ጋር ግንኙነት ያላቸው ናቸው። ያው ስለ ጥልቁም እንግዲህ ቀደም ትንሽ ያለፍ ያልኩትንም ከዚህ ጋር አብሬ የምናገረው እኔ የዛ የጥልቅ አባል አሁን ደግሞ በአሁኑ ዘመን ኢሉሚናት እንደሚባሉት የዛ ሜምበር የተመረጥኩ ነበርኩ። ኦኬ ለሱ ነበር እዛ ወደ ጥልቅ ባህር ወስዶ ያሳየኝ ብዙ አይነት አሰራሮችንና ይሄ ፊልሞች እንኳን የካርቶን አይደለም እንዲህ ዝም ብሎ ፊልሞች ምናያቸው እንኳን ወደ ቤታችን የሚገቡትን ምን ከፍትና ምናያቸው ነገር ከልጆቻችን ጀምሮ በጣም መጠንቀቅ አለብን ነው ማለት ነው። አሁን እንዴት ያርጉት? አሁን ኦሬዲ they are addicted ህፃናቱ ቀርቶ ትልልቁም በዚህ በእንትኑ ላይ ነው ምን ቢያረጉ ነው የምትመክሪያቸው? እንዴት ነው ልጆቹን ማስመለጥ ከዚህ በኋላ አዲክሽን ነው? ከመጀመሪያውም ወላጅ ከልጅነት ጀምሮ ልጆቻችንን ይሄንን ነገር እየነገርን ማሳደግም ጥሩ ነው ማለት ሲጀመር ከዛም ደግሞ ትልልቆች ከሆኑም በኋላ መጥፎነቱን እስኪ ተውት ድረስ መንገር ግን የወላጅ ድርሻ ነው ማለት እያስረዱ የማን እንደሆነ እየነገሩ መቼም አንገጠምሽ ማለት አይቻልም። እንደገናም ደግሞ ወላጅኒና ወላጆች የሚጠበቅብን ምንድነው ልጆቻችንን በመጫን ልጆቻችን ላይ መጸለይ ያለብን ከዚህ ከታሰሩበት ከመምከርን ባሻገር ጸሎት ያስፈልጋል። መጥፎነቱን አስረግጠን መናገር አለብን ሳናባብን እነሱ በዚህ በካርቶን ፊልሙ ምን በሌላ ፊልም ተይዘውብን እነሱ ለማስወጣት ከምን ከፍለው ዋጋ ይልቅ እዚህ ጋር አዝነውብንም እንደተቆጥተው አኩርፈውንም የሚመለሱበትን መመለስ ብናደርግ እኔ እመርጣለሁ ለራሴ። እኔ በዚህ ጨካኝ ነገር አለኝና ቤቴም አላደርገውም። በእርግጥ አሁን ልጆቼ ልጆች ናቸውና ስንት ልጆች አሉ? እኔ 3 ልጆች። እንግዲህ ከስራት ከመፈታት በኋላ ይሆነው። እሺ ፓስተር አለምፀሐይ አሁን ፓስተር ነሽ ታገለግያለሽ ነው? የት ነው የምታገለግዩ? ስትጀምርሽ አገልግሎትን እንዴት ጀመርሽ? እና በአሁኑ ሰዓት ደግሞ ያለሽበት ቦታ ሰዎች መተው አሁን አንቺ ጋር መገልገል ቢፈልጉ ያለሽበትን ቦታ ብትነግሪኝ ደስ ይለኛል። እንግዲህ እኔ እንዳልኩሽ የዛን ሁለት ምሽት ነው እንግዲህ 4 ነፍስ በማስቀበል የጀመርኩት አገልግሎቴ። ከዛ ቀጠልኩኝ በጣም ፊልም ቤቶች ቲያትር ቤቶች እየሄድኩኝ ባስ ላይ ታክሲ ላይ መንገድ ላይ ቆምኩ እንደዚህ ሄጄ በቃ እያለቀስኩ ነው መሰክረው። ምን ትያቸዋለሽ? በዛ ቋንቋሽ ነው የምላቸው በቃ ቀለል ባለ ቋንቋ ከ12 ዓመት ስራት ነው የተፈታሁት። 12 ዓመት እንቅልፍ የለኝም ነበር፣ ሰላም የለኝም ነበር፣ ደስታ የለኝም ነበርና ደስታና ሰላም ለማግኘት ቤተሰቤ ያልሞከረበት የለም። ቲያትር ቤት ገንዘብ እየተቆረጠ ፊልም ቤት ነው ምገባው፣ ግን አንድ ቀን የሰላም ሰጥቶኝ አያውቅም። እባካችሁ የሰላም ምንጭ ኢየሱስ ነው። ይሄ የምታዩትም የምትዝናኑበትም ነገሮች ሰላምና እረፍት አይሰጥም። በተለይ ለነፍሳችሁ ድህነት ኢየሱስ ያስፈልጋችኋል። ስለዚህ ሲኦል ነገርሽ አትናገር። በቃ ከሲኦል ነው ያዳነኝ። ኖ ያየሽውን ሲኦል እውነት ነው፣ የተነገረን ሲኦል እውነት ነው። አሁን እኮ ይኸውልሽ ዓለም ላይ ያለው ችግር በተለይ ወደ ውጭ ሀገር ያየሁት ፈረንጆቹ ጋር የለም ሲኦል ብለዋል። ግን ይሄ እውነት መሆኑን በደንብ ይሄንን እየነገርሽ ነው ወይ የምትመሰክሪው? መንገድ ላይ ነው ትክክል ሲኦል እንዳለ አስረግጬ ነው መነግራቸው። ሰዎች ጌታን ይቀበሉ ነበር። እዛው ፊልም ቤት እያለቀሱ ብዙዎችን አስቀብያለሁ። አንቺ አንደበትሽን ቀብቶታል። ቲያትር ቤቶች በር ላይ እያለቀሱ ባስ ላይ ታክሲ ላይ በጣም ነው ምጮህ። ደግሞ እንደ ቅጥነቴ እንዳይመስልሽ አሁን እኮ ጨምሬ በጣም ነው ምጮህ። በቃ ኢየሱስን አውርቼው አልጠግብም። በቃ ሌላ ምንም ወሬ የለኝም። በቃ ኢየሱስ እንዳልኩ በቃ ነውና እጮሃለሁ። ከጉድ እኮ ነው ያወጣሽ። ስሙት ምንስ ይችን ቀጫጫርሽ መስማት ብለው ይጀምራሉ። እስቲ ስሟት በቃ አዳምጧት በቃ እዚህ ተናገር የጻልሽ ምናምን መስለ ኢየሱስ ይወዳችኋል። እኔ እኮ ሞቶልኛል እንባዬ እንደዚህ ነው የሚፈሰው እንደ ጅራት። በቃ ሳለቅስ እያለቀሱ በቃ እኔ አይረሳኝም። ትልቅ አባትና የሆኑ 3 ሴቶች እንደው አታልቅሽ እንቀበለዋለን በቃ ያሉኝን ሁሉ አረሳው። በቃ እያለቀስኩ አይደለም ስለሚወዳችሁ ነው። እኔ እኮ ወዶኝ እንዲያርጎኝ ስለ እያለቀሱ ይቀበላሉ። በጣም አሁን በምንድን ነው የምታገለግዪው? አሁን መጨረሻ ላይ ያው እኔ እንዲሁ በቃ ሳላገባ ሁሉ መኖር ጃንደረባነት በቃ አማረኝና እንደዛ መሆን ነው የምፈልገው ብዬ ነው ራሴን የወሰንኩትና ጌታ ግን ፈቃዱ ሆኖ በቃ
ትዳር ያስኩኝ ከዛም 3 ልጆች ወለድኩ ማለት ነው እንደ ጌታ ፈቃድ 2 ሴቶች ልጆችና አንድ ወንድ ልጅ አለኝ ሁለቱ ኢንጂነሪንግ ተመርቀዋል ሴቷ ደግሞ የ11 ክፍል ተማሪ በጣም ለጌታ የተሰጡ ልጆች ነው ያለኝ በጣም ጌታን የሚፈሩ ባለቤቴም አብሮኝ የመንግስት ስራ ነው የሚሰራው ቴሌ ውስጥ ነው የሚሰራው ግን ወንጌልንም አብሮኝ ነው የሚሰራው በጣም ይረዳኛል እና ምንድነው የሆነው በዚህ በቦሌ ባፕቲስት ነው ጌታን የተቀበልኩና ያሳደገችኝ እናት ቤተክርስቲያኔ ባለቤቴ ደግሞ አማኑኤል ባፕቲስት አባል ነው ኦኬ አማኑኤል ባፕቲስት ነው ያው የወንድ ነው የሚሰማው ተባለና ወደ ወንድ ተብሎ አማኑኤል ባፕቲስት ማለት 4 ኪሎ ጋር የተወረሰ እሱ አሁን አለ እንዴ የለም ያቺ ቤተክርስቲያን ዘግታች በሌላ እንትን ውስጥ አለች ያቺው ብራንች ግን የአማኑኤል ባፕቲስት ኢንትረስቲንግ ቢኮዝ እኔ እዛ ነበር ሃይ ስኩል ሆኜ መሰረተ ክርስቶስ ዊክዴይስ ደግሞ ለቤቴ ቅርብ ካዋሪ ስለነበር በጣም ነበር ማመልከው እዛ እና በጣም ብዙ መልካም ትዝታለኝ ስለ አማኑኤል ባፕቲስት ሙዳት ቤተክርስቲያን ነችና በጋብቻ ነው እንደዛ ሄድኩት ከዛ የጸሎት ሊደር በመሆን ወደ ጸሎት አገልግሎት ነው የጀመርኩት ወንጌልን መሰክራለሁ በግሌ ሰብካለሁ ስጋበዝም እንደው ስብከቱንም ምኑ በቃ አስገባኝ ራሱ መንፈስ ቅዱስ ያቺ በበዓለ 50 ቀን የወረደችው ሰዓት የተፈታውለት ያገኘችኝ ቅድም የነገርኩሽ ማለት ነው በዛ ኃይል ከዛ በኋላ እዛ አንድ አጥቢያ ላፍቶ ነው ያለሁት እኔ ከፍተን ወደ 12 አመት ወንጌላዊነት አገለገልኩኝ ከዛም እግዚአብሔር ከ12 አመት በኋላ የራሴን ራእይ ሰጠኝ እና በጾም በጸሎት በእግዚአብሔር ፊት እየጸለይኩኝ ያለ ኢሳይያስ 60 ቁጥር 1ን ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ የሚለውን ቃል ሰጠኝ እና ለእውነት ለእግዚአብሔር ክብር ነው መናገርሽና በተንበረከኩበት የመጨረሻ የጾም ጸሎቴ ቀን ብርሃን አብሪ ዓለም አቀፍ ቤተክርስቲያን የሚል ተጽፎ ነው ያየሁት ከዛ በኋላ ያንን ይዤ መጸለይ ጀመርኩኝ ለዚህ ለፓስተር ወንድሜ ሼር አደረኩት ለእህቶቼ እንዲጸልዩ ነገርኳቸው እባካችሁ ይሄ ነገር ወደ ልቤ መጥቷል ሲል ይሄ ነገርማ ይፈጸማል እየታመቀ ኃይል ተቀምጦ አይቀርም እና መውጣት አለበት በሚል እነሱ ሁሉ በጣም እየረዱኝ ማለት ነው ያ ቤተሰቤ ከተቀየረ በኋላ ተቀየረን የሆነው ወንድም ፍጹም የሆነ መለወጥ ውስጥ ነው የገባሁት ወንድሞቼምና በዛ ላይ ያለሁኝ እግዚአብሔር የተባረከ ይሁን በራሱ በጌታ ጊዜና ሰዓት 6 አመት ሆነኝ ቸርቹን ከመሰረቱ እና 3 አመት ቤቴ ውስጥ ነው የተመለከው ያው ምንም አቅም ስለሌለ ቤት ውስጥ ነበር ምናመልከው ጥሩ ነው ከዛ ነው ሲጀምርም ጥሩ የሚሆነው 3 አመት በቃ ብዙ ሰዎች እዛ እየዳኑ ካጋንንት ስራት እየተፈቱ መካኖች እየወለዱ ቤት ውስጥ ማለት ነው ባለው አገልግሎት ከብዙ ህመምና ደዌ ከካንሰር የተፈወሱ ሰዎች አሉ ያው በሚዲያ ያልወጡ ብዙ ምስክርነት እግዚአብሔር ይመስገን አሉኝና ከዛም ልክ ከ3 አመት በኋላ እግዚአብሔር አሁን ደግሞ ትወጣላችሁ በሚል ምሪትን ሰጠኝ ላፍቶ ላይ ተከራይተን እያገለገልኩ ነው ያለሁት እግዚአብሔር ይመስገን ምን ያህል ምዕመኖች አሉሽ እንግዲህ አሁን በዚች በያው ቤት ውስጥ በነበረው የፈውስ የምን እንጂ ብዙምና ከወጣን በኋላ ነው ማጥመቅ የጀመረው የምንሰራው ደግሞ አዳዲስ ነፍሳት ላይ ነው ኦኬ እግዚአብሔር ረድቶኝ እንደዛ ነው የሚይዛቸው ወጣቶች ደግሞ መተሽ አንድ ቀን ትጎበኝናለሽ የሚያስገርም ወላጆችም በልጆቻቸው ምክንያት ወላጆችንም እየሳብኩ እየሰጠኝ ነው ያለው ከብዙ ድራግ ከ12 እና ከ14 አመት ሴሰኝነት ዝሙትን የተለማመዱ ልጆች ሁሉ ነፃ ያወጣልኝ ያለው እግዚአብሔር ይመስገን ትምርታቸውን በቃ የተለያዩ መጠጥ ሱሶች ውስጥ የገቡ ሴቶችንም ወንዶችንምና እግዚአብሔር በቃ ፍጹም በሆነ መለወጥ ለውጦ በቃ ጥቂት ሆነው ወደ 100 ምናምን ያህል አባላት አሉ እግዚአብሔር ይመስገን ይሄ ብቻ አይደለም አሁን ባለፈው አመት ደግሞ ቢሻንጋሪ የሚባል ሙስሊሞች ኤሪያ ነው 59 ሙስሊሞች ጌታን ተቀበሉ እግዚአብሔር ገጠር ውስጥ ብራንች ከፍተናል ኦኬ እዛ የገጠር የስንት ኪሎ ሜትር ካርሲ ነገሌ በግርሽ 3 ሰዓት መንገድ የሚያስኬድ ነው እንደዚህ ነው እንግዲህ እግዚአብሔር ይባርክ በጣም አስደናቂ ነው ጌታዬ ማገለግላለሁ እስከ ፍጻሜ ማገለግለዋለሁ አሜን እና ምንድነው በቃ የምትፈልጊው ብትይኝ እኔ የራሴን ስፍራ እንዲሰጠኝ ፈልጋለሁ ማለት ማምለኪያ የግልና አሁን ከዛ ነፃ አውጥቼ ማለት የራሴን ስፍራ ቢሰጠኝ ይሄን የተጨነቀ ህዝብ ሁሉ
ቀንና ሌሊት ብዬ የዛን ዕለት የተፈታሁለት በአምላኬ ፊት ኪዳን ገብቻለሁ። ቀንም ሌሊትም ሳልተኛ ላገልግል ብዬዋለሁ ጌታ። ቀንም ሌሊትም የተጨነቁትን ላሳርፍ፣ በእኔ ውስጥ ሆነ አሳርፍ። በጣር በምጥ የሚገኙትን በቃ መድኃኒት አድርገኝ እና ዘመኔን በሙሉ ለኢየሱስ ሰጥቼዋለሁ። እኔ ሌላ ምንም ርስት የለኝም፣ ምንም አለኝ የምለውም ትምክህት የለኝም እና የዘላለም ትምክህቴም አዳኝም ፈዋሽም አምላኬም ጌታዬም ኢየሱስ ነው። በቃ ለዘላለም ራሴን ሰጥቼዋለሁ ለዚህ ጌታ እና እንግዲህ በዚህ ወንጌል ለመስፋት በቃ ማምለኪያ ስፍራ ላይ እየጸለይን ነው። ቸርች ነፃ ሰጥቶን እኔም በምንም ያለ ምንም መያዝ በነፃነት ማገልገል ነው። በቃ ይሄን አንቺም እንድትጸልይልኝ እፈልጋለሁ በጣም እና ለምን ብዙ ያላረፈ ህዝብ ይጠብቃል አለ። እኔ እንደው ምንሽ ካንቺ ተሻለ አላውቅም፣ ግን ለማንንም አገልጋይ የምናገረው እንዲህ አይነት ጥሪ ያለው ስፔሻል ኮል ነው። እንዲህ አይነት ሲኦልን አሳይቶ ከዚህ ስራት ፈቶ ከሲኦል አስመልጭልኝ እዚህ እንዳይገቡ ብሎ የተነገራቸው ሰዎች ከአድሚኒስትሬሽን ቤት ተሰራ እንትን ተከፈለ ከሚለው ነገር እንዲወጡ በዙሪያ ኃላፊነት የሚሰማቸው ሽማግሌዎች ሆኑ ማንኛውም ግን በዙሪያዋ ሰዎች ቢኖሩ በቤተ ክርስቲያን ውስጥ በታማኝነት ስታጠፋ ሙሉ የሚገስጿት አይነት ቢሆኑ ሌሎችም አገልጋዮች ቢኖሯችሁ ቅባታችሁ ፍሬያማ ይሆናል እና እግዚአብሔር እንደዚህ አይነት ሰዎች እንዲሰጥሽ ሰጥቶሽም ከሆነ አይንሽን እንዲከፍት አንዳንዴ እግዚአብሔር ሰጥቶን ማናየው አለ እና ይሄንን ነው የምመኝልሽ። እግዚአብሔር ይባርክሽና እስካለ ደግሞ እንደው ይሄን ሁሉ መከራ 12 አመት ከሷ ጋር ስታሳልፉ አንቺ ታናሽ እህት ነሽ እንደነገርሽኝ እንደው እህቴ አንድ ቀን ሰው ትሆናለች ከዚህ ነገር ትወጣለች ብላችሁ አስባችሁ ታውቃላችሁ ወይ? በተፈጸመስ ጊዜ መቼም ብዙ ዋጋ እንደከፈላችሁ እንደ ቤተሰብ አውቃለሁ ከነገረችኝና በተፈወሰችና እንዲነጻ ወጣ ደግሞ ዛሬ እንዲህ አይነት ነገር በህይወታችሁ መሆኑ እንዴት ነው ቤተሰቡ የሚያው? በፊት ባሳለፈቻቸው ነገሮች ላይ እኔ ታናሽ ነኝ እና ብዙ ጊዜ ግን ሳይ መንፈሱ ካሳደረው ተጽዕኖ አንዱ አለመቀበልን ነው። ማንም አይረዳት እንዳለችው በፊዚካልም ቀጫጫ ናት። ስለዚህ እሷ የምትናገረው ነገር ሁሉ ጊዜ ተቀባይነት አይኖረውም በታላላቆቻችንና ሰው ትሆናለች ተብሎ የሚታሰብ አይደለም። ቤተሰቡ እንደ ይሄ ሆኖ እዚህ ደረጃ ላይ ትደርሳለች ተብሎ አይጠበቅም። ምክንያቱም ያ የሚታለፈው መከራ ከባድ ነው። ሌሊት ላይ ረፍት አትሰጠንም። እኛ ግን አናውቀው። የምታሳልፈው ነገር ለኛ ይታወቃል። ለኛ የሚታወቀን ባህሪ ሆኖ ነው። በቃ አስቸጋሪ ባህሪ እንዳላት በቃ ኃይለኛ እንደሆነች ሌሊት ላይ ስትረብሽ ብዙ ጊዜ አባቴ ቀድሞ ይመጣል። እሷ የተኛችበት ጋር ልክ ስትጮህ አድኑኝ ስትል ይመጣል ቀድሞና በሚለው ቋንቋ እንኳን እየተናገረ ያ ነገር አይቆምም። ስለዚህ የመጨረሻው መደምደሚያ ምንድነው? ለሷ ጌታ ባይደርስላት እንደ ሰው ትሆናለች ተብሎ አይታሰብም። የመጨረሻ ተደርጎ ነው የሚታሰበውና ታላላቆቻችን የሚናገሩትም ነገር አለ። በቃ ምን ዋጋ የሌላት ለምንም ተብሎ ነው የሚታሰበውና የእግዚአብሔር እጅ ስትመጣ ግን ሁሉን ትቀይራለች። እሷ በተለወጠች ጊዜ እነዛ የስቃይ አመታቶች የችግር አመታቶች ብዙን ተጽዕኖ ያሳደሩት እሷ ላይ ነው። ቤተሰቡን ግን ምንድነው ያደረገው? በቃ ዝግ ነው ያደረገው። እንዳንረዳ እንዳናስተውል ታላላቆችም እንዳይረዱ ተቀባይነት እንዳይኖራት አድርጎ ነው የያዘው። ከመፈታት በኋላ እንኳን ይብን የመጨረሻው የመዳን ቀን ጀናሷ ምናምን ከዛ ስቃይ በኋላ እኔ ለአባቴ ነግረው ነበር። አየክ ከብዙ አመት በኋላ አንተ ስትቸገርበት ስትሰቃይበት የነበረውን ነገር እኮ ነው ያሳረፋት ስንለው በጣም የሚገርም ነው። እንደዚህ ሳይከፈልበት ብዙ ነገር ሳይደረግበት ምክንያቱም ያልከፈለ ዋጋ የለም። ጸበል በመውሰድ በመጸለይ የሚደረጉት ነገሮች ሁሉ በማድረግ ብዙ ዋጋ ከፍሏል። እንዴት ግን ዳነች ያለ ምንም ነገር ነው ያለኝ። እሷን ለአዳር ተናስን ሄድ ከሱ ጋር እንሄድ ነበርና
ያለ ምንም ነገር እንዴት ዳነች? በቃ የእግዚአብሔር እጅ ስትመጣ ያለ ምንም ነገር ታድላለችና አሁን የቤተሰቡ መፍትሄ ነው። የመጀመሪያው ሰው ሳልሆን አልቀርም እኔ በሷ መዳን ጌታን ስቀበል። ምክንያቱም የእግዚአብሔር ኃይል በሚጸልይበት ጊዜ በምታሳልፍበት ጊዜ ሁሉ አብሬያታለሁ። ምክንያቱም የኔ ስራ ሁለት ነው። በጣም ቀጫጫ ስለሆነች ታሳዝነኛለች፣ ለመደገፍም ነው። በዛ ውስጥ ግን ያየሁት ኃይለኛውን የእግዚአብሔር ልጅ እንዴት አድርጎ በቃ የምትሆነው ነገር ጌጃ ካወቃችሁ አንደርግራውንድ ላይ ነው የሚጸልየው እና እሷ ጸሎት ክፍል ስትገባ ተሰብስበን እንሄዳለን። የሚሆነውን ለማየት ነው። እዛ ሲሆን የምናየው ነገር የኛን ህይወት እየሸረሸረ እየነካን ከዛ በኋላ እውነትም ይሄ ኢየሱስ ኃይለኛ ነው ወደሚለው ነገር ውስጥ አስገብቶን ነው እጅ የሰጠ ነው። ስለዚህ በቤተሰብ ታሪክ ውስጥ እኔ ማቀው እሷ እስከዳነችበት ጊዜ ድረስ የማትጠቅም ተደርጋ እንደምትታሰብ ነው። ከዛ በኋላ ግን ከመዳን በኋላ ግን የመፍትሄ ሰው ሆነች። ምክንያቱም ተወራርደን ነው የምንሄደው። ዛሬ እሑድ እሷ መፈታቷ ከተፈታች ጌታን እንቀበላለን። እንዳለችው አንድ ወንድሜ በጭንቅ ነው የዳነው። የመጨረሻ ካደረገው እሷ ካጋንንት ከተፈወሰች ከሚያስጨንቃት ነገር ከተገላገለች ጌታን እንቀበላለሁ። ስለዚህ እነዛ የጭንቅ ዓመታቶች በእሷና በቤተሰቡ ታሪክ ላይ ያለው ይሄ ነው። ኃይለኝነቱ እንዳለችው ነው። ያ ሁሉ አልፎ አሁን ግን ለቤተሰባችን የመፍትሄ ሰው ለምድር ብቻ አይደለም የመፍትሄ ሰው ነው። እግዚአብሔር ይመስገን። ለኔ የዚህ መድረሻ መፍትሄ ቁልፉ እሷ ጋር ነው። እግዚአብሔር ይመስገን። ስለዚህ ይሄ ነበረ በእሷ ህይወት ያየ ነው። ጌታ ይባረክ። ይሄ ትልቅ ድል ነው ለቤተሰቡም በርግጥ እና እግዚአብሔር ይባረክ። በቀሪም ዘመኗ አሁን ራዩ የሷ ብቻ አይደለም የቤተሰቡ በሙሉ ነው። አክቹአሊ የምንሰማው ሰዎች ሁሉ ነው የዚህ ራይ ኃላፊነት የሚኖርብን የሚችል በገንዘብ በእውቀት በተለያየ ይሄንን ራይ ቤተሰብ ሆነናል እኛም እና እግዚአብሔር ይባረክ። ጌታ ይባርካችሁ እዚህ ድረስ ስለመጣችሁ በእውነት ይሄንንም አገልግሎት በዴሊቨራንስ ላይ ያገለገለቻት የቃለ ሕይወትን ቤተክርስቲያን እግዚአብሔር ይባርክ። እነዛን እህቶች እግዚአብሔር ይባርክ። ጠቅላላ የተሳተፈውን ሁሉ እግዚአብሔር ይባርክ። በጣም ይሄንን ፕሮግራም እንደው ራሱ ኦርጋናይዝ ያደረገልን እግዚአብሔር ራሱ ነው። ምክንያቱም እኔና እሷን ያገናኘን እሷን የጋበዘቻት ዶክተር ሃና የመክሊት መስራች ማለት ነው። እሷን የጋበዘቻት እኛ ከአሜሪካ ያመጣችሁ ነው የምታስተዋውቁን። እግዚአብሔር ይባርካቸው። ይሄንንም ስፖንሰር ያደረገችላችሁ እህት እግዚአብሔር ይባርካት። እኔ በጣም እግዚአብሔር አስደንቆኛል። ይሄን ምስክርነት ዛሬ ስለሰማችሁ በዚህ ርዕስ ላይ በተለይ ልጆቻችሁን በካርቶን ፊልም በተለያየ እኔ እሷ ከተናገረች በላይ መጨመረው ጾም ጨምሩበት። ያለ ጾም እንዲህ አይነት ነገር አይመታምና ትውልዳችን ወጣት እያለቀብንም ስለሆነ ልጆችንም እናስመልጥ ራሳችንን እናምልጥ። ስላዳመጣችሁን ስለተከታተላችሁ በዚህ ምስክርነት ደግሞ እግዚአብሔር እንዳስደነቃችሁ አምናለሁ። በሚቀጥል ፕሮግራም እስክንገናኝ በደህና ቆዩ። እግዚአብሔር ይባርክ። አዳኝ ኢየሱስ ገና ነው የእጄን ሰንሰለት በጠሰው ተመስገን ልበል ልቀኝለት በእግሩ ስር ልውረድ ልስገድለት ይህም አነሰበት ጠላቴን ሰበረ እንዳንሰራራ ከቁጣው ጢስ ወጣ በሕመም ከእርሱ በራ ባዕድ ረገጠ እንደ መንገድ ጭቃ ነፃነቴን ሰጠኝ መቆዘሚያ በቃ አዳኜ